ሰላም ዛሬ በሊባኖስ ሀገር የሚገኙትን ታላቁን የቅድስት እንባ መሪና ገዳምና ሌሎችንም ድንቅ ቅዱሳን ገዳማትን ዋሻዎችን አብረን ልንጎበኝ ነው። ኑ አብራችሁን እየተጓዛችሁ በረከት ተካፈሉ። በእለት ተዕለት ህይወታችን ውስጥ የዚህ ዓለም ውክቢያ ድካምና ጭንቀት አእምሯችንንና ስጋችንን ሲያደክመው ይሰማናል። ዛሬ ግን እኛ ሌላ መንገድ መረጥን። ያገኘናትን አንዲት ቀን የእረፍት ጊዜያችንን ለስጋችን እረፍትና ለግል ፍላጎታችን ሳይሆን ለነፍሳችን እውነተኛ ምግብና እረፍት የሚሆን በረከት ፍለጋ ሰውተናታል። ከከተማው ውክቢያ ወጥተን ከ3 ሰዓት በላይ በመኪና የሚወስደውን ረጅም መንገድ ተያይዘነዋል። ይህ ጉዞ የኪሎ ሜትሮች ጉዞ ብቻ አይደለም፣ የነፍስና የመንፈስ ማደሻ ጉዞ ነው። እነሆ ዛሬ በአንድነት ሆነን ወደ 10 ባስ የሚሆኑ ሙሉ ተጓዦች በደስታና በጸሎት መንገዱን ተያይዘነዋል። ሁላችንም የተለያየ ህይወትና ስራ ቢኖረንም ዛሬ ግን በአንድ መንፈስ በአንድ ዓላማ ተሰባስበናል። መዳረሻችን ወደዚህ ታላቅና ቅድስት እንባ መሪና እንዲሁም ደግሞ በአካባቢው ወደሚገኙት ቅዱሳን ዋሻዎችና ገዳማት ነው። እውነት ለመናገር ገና ገዳማቱ ጋር ሳንደርስ ይህ ረጅም መንገድ በራሱ ትልቅ ትምህርትና በረከት አለው። የመኪናው መስኮቶቹ ተከፍተው ንጹህ አየር ሲገባ የተፈጥሮን ውበትና የእግዚአብሔርን ድንቅ ስራ ስንመለከት መንገዱ በራሱ የሰውን ነፍስ ያረሰርሳል። አእምሮን ሙሉ በሙሉ ከጭንቀት ነፃ ሆኖ ሰላም ሲሰማን ይታወቀናል። ይህ ቪዲዮ እየተመለከታችሁ ያላችሁ ወዳጆቼ ምናልባት በስራም ሊሆን ይችላል፣ በህመም ሊሆን ይችላል፣ በርቀትም ወይም ደግሞ በተለያዩ ምክንያቶች በአካል ተገኝታችሁ ይህን ድንቅ ቦታ መጎብኘት ያልቻላችሁ ብዙዎቻችሁ እንደምትኖሩ አውቃለሁ። ነገር ግን መንፈሳዊ በረከት ወሰን የለውም ይላሉ አባቶቻችን። ይህንን ቪዲዮ እስከ መጨረሻው አብራችሁ በመመልከት በመንፈስ ከኛ ጋር ሆናችሁ የዚህን ቅዱስ ቦታ በረከት እንድትካፈሉ በቅዱስ ስሙ ጋብዛችኋለሁ ማለት ነው። እግዚአብሔር አምላክ ለሁላችንም እንደ ልቦናችን መሻት፣ ለነፍሳችን እረፍት፣ ለቤታችን ሰላም፣ ለሀገራችን ደግሞ ፍቅርና አንድነት እንዲሰጠን ጸሎታችን ነው። ዛሬ በመጀመር ነው በዚህ የመጀመሪያ ክፍል ይህን ነፍስ የሚያረሰርስ ድንቅ መንገድ የጉዞውን ድባብና የተፈጥሮውን ውበት አብረን ተመልክተናል። ይህ ገና የመንገዱን መጀመሪያ ነው። በቀጣዮቹ ክፍሎች ደግሞ ቀጥታ ወደ ቅዱስ ቦታዎቹ ገብተን የቅድስት እንባ መሪናን ታሪክ፣ የታላላቆቹን ቅዱሳን ዋሻዎችና ገዳማትን ምስጢርና በረከትን በዝርዝር ይዤላችሁ እመጣለሁ። ይህ ቪዲዮ ከተመቻችሁ መንፈሳችሁ ካደሰው ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ሌሎቹ በረከቱን እንዲካፈሉ ለወዳጅ ዘመዶቻችሁ ሼር አድርጉት። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አባል መሆን ትችላላችሁ። ጥያቄና አስተያየት ካላችሁም ደግሞ ከታች ኮሜንት ላይ ጻፉልኝ። በሚቀጥለው ክፍል ገዳማቱ ውስጥ እስክንገናኝ የእግዚአብሔር ሰላም ጥበቃ ከሁላችንም ጋር ይሁን። አሜን። ሰላም። ውለታ ብዙ ተነግሮ አያልቅ፣ ኃጢአተኛ ነው ብለህ ሰው አትንቅም። ጠላት ሊወግረኝ ድንጋይን ቢያነሳ አንተ ሆንክልኝ ከባቴ አበሳ። አምላከ እስራኤል ክበርልኝ፣ በዘላለም ፍቅር የወደድከኝ ክንድ ዘወትር ያበረታኛል። እንዳንተ ያለ ከየት ይገኛል? ምሕረት በስቷል አንተ ያደረግከው፣ የኃጢአቴን ግርፊት ከኔ ያስወገድከው። ላመስግን አንተን ባለውለታዬን፣ አትረፍርፎታል በረከት ጓዳዬን። አምላከ እስራኤል ክበርልኝ፣ በዘላለም ፍቅር የወደድከኝ ክንድ ዘወትር ያበረታኛል። እንዳንተ ያለ ከየት ይገኛል?